እኔ የምልሽ ቶብ አንቺ ብትሆኚ ምን ታደርጊ ነበር? እኔ ብሆን ብለህ ሆናለሁ። አንተ ግን ብለህ አይደለም። እስካሁን ያልተመለሱልኝ ብዙ ጥያቄዎች አሉኝ። በዚህ መልኩ እንዲመለስልኝ እየጠበክ ነው? ምን ላድርግ? እኔ ትዕግስት ያልቋል። እባክሽ ትሁት፣ እባክሽን እርጂኝ። ናቲ፣ ብዙ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ንዴት ብዙ ነገር እንዳያበላሽ እፈራለሁ። እሺ ምንድን ነው ንገሪኝ። ብልጥ ሁን። በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤቲ ሰጥቷታል፣ ቤቱንም ጨምሮ። አያደርገው። እናቴ ለፍታ የሰራችው ቤትማ ትላንትና ገዝቶ ላመጣ ሴት መቼም አይሰጣትም። ናቲ ተረጋጋ። ምን እንደምናደርግ እናውራ። ናቲ የሚያረጋጋ ነገር የለኝም። ይኸውልህ ለዚህ ነው ምንም ነገር የማልነግርህ። ለምንድን ነው ልጅ የምትሆነው? ቆይ አንቺ ለህይወትሽ ፈርተሽ ነው? ይኸውልህ ነገሮችን አበላሽተህ ስትጸጸት እንዳትኖር። ቆይ ከዚህ በኋላ ምን እንዳይመጣብኝ። ከገንዘብ የተሻለ እኮ ብዙ ነገር አለ። እሱንም ቢሆን በዘዴ እጅ ማስገባት ትችላለህ። በዚህ አይነት ግን ምንም ማድረግ አትችልም። አዎ ስራ ወጥቶ ነው ከሆነ ጥሩ። ምን ሆነሃል? ምንም። ምን ሆናለሁ? ምን ነው ዛሬ ጥሩ ሆንክ። የሚያናድር ነገር ከሌለ ለምን እናደዳለሁ? እሱ እስኪመጣ ወተን ቡና እንጠጣ። እሺ። የምርህን ነው? አዎ የምሬን ነው። ምን ነው? አይ ምንም። ና ተነስ እንሂድ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ እንደተለመደው አስተማሪና ተወዳጅ ሆኖ በትሁት ድራማ ወደ እናንተ መጥቻለሁ። አቶ ገዜ ንብረት የሚባል አልሰጠም፣ ተምሰጠው እንዳይመስልክ ይለዋል ለናቴ። ናቴ ደግሞ ወደድክም ጠላህም የእናቴን ንብረት ታመጣለህ ሲል ነበር የመለሰለት። ታዲያ አቶ ገዜ እንደውም እንደዛ ካልክስ እገልሃለሁ ይላል። ታዲያ አሁን አንተ አባቴ ነኝ አደል ያልከው? አባቴ እኔ ግን አባቴ እንዳልሆንክ ስለማውቅ ቀድሜ እደፋሃለሁም ይላል ናቴ። ትሁት በሌላ በኩል ደግሞ ትሁት ሳሎን እያጸዳችው ያለ ናቴ ይመጣል። ታዲያ ናቴ ይመጣና ትሁት ይላታል። አቤት ትለዋለች። እኔ ምልሽ እስኪ አንቺ ብትሆኚ ምን ታደርጊያለሽም ይላታል። ማለት ትለዋለች። ወይም በብልሃት ነገሮችን ሁሉ ቀስ ብዬ ነገሮችን አስተካክላለሁ ትለዋለች። ታዲያ ናቴም እስኪ ያግዥኝ እሺ ትለዋል ይላታል። ታዲያ ትሁትም እኔ ብዙ ነገር ልነግርህ እፈልጋለሁ። ነገሩን በነገራችን ላይ ግን የምነግርህ አንተ ስትረጋጋና ሰከን ባለ መንፈስ ስታዳምጠኝ ነው። ነገሮችን በዚህ በልህና በዚህ ሁኔታ ነገሮችን በነገርህ ሁሉ ነገሮችን በሙሉ አበላሽተህ ሁሉንም የምታጣ ይሆናል። ስለዚህ ለዛ ነው የማልነግርህ እንጂ ብዙ ነገር የምነግርህ ነገር አለ ትለዋለች። ታዲያ ምንድን ነው እስኪ ንገሪኝ ይላታል። ትሁትም አይ ተረጋጋና እነግርሃለሁ ብዙ የምነግርህ ነገር አለም ትለዋለች። እሺ ንገሪኝ ሲላትም አቶ ገዜ ለቤቴ ሁሉንም የቤቱን 70% ንብረቱን በሙሉ በስሟ ዞሮላታል ቤቱ ሳይቀር ትለዋለች። ታዲያ አቶ ገዜ ይህንን አያደርገውም፣ በተአምር አያደርገውም፣ ትናንት ለመጣች ሴት አያደርገውም ይላል። ይኸውልህ ተረጋጋ፣ አልነግርህም የምልህ ለዚህ ነው። በዚህ ሁኔታ እንዴት ነው ምነግርህ? ለዚህ ነበር አልነግርህም የምልህ። ነገሮችን ተረጋግተህ ከቤቲ ጋር ቤቲን በመቀራረብና ከቤቲ ጋር በስልት ነገሮችን ሁሉ ብታስተካከል ይሻልሃል ትለዋለች። ታዲያ በጣም ተናዶ ከቤት እየሮጠ ይወጣል። ትሁትም ተከትለው እየሮጠ ትወጣለች። ውጭ ላይ ትደርስበታለች። ይህ ልክ ናቴ ምን ሆነ ነው ነገሮችን በሙሉ አልነግርም የምለው ለዚህ ነው። በዚህ ሁኔታ ነገሮችን በሙሉ ታበላሻቸውና መጨረሻ ላይ ይቆጫል። ስለዚህ ተረጋግተህ ነገሮችን ቀስ ብለህ በሲስተም መጠቀም ነው ያለብህ። እኔን የምሰማኝ ከሆነ እኔን የምሰማኝና ብዙ ነገር ማድረግ ከቻልክ ቤቴን ቅረባት፣ ከቤት ጋር ቢሆንና ከሷ ጋር ቤት ሆነ ብትቀጥል ይሻልሃል ትለዋለች። ከዚህ በላይ የምልህ የለም ይህንን ነው ምልክ ስትለውም ከዚህ በላይ ምን ተስፋለኝ ይላታል። ይኸውልህ ካንተ አሁን ገንዘብ ነው የምትለው አይደል? ከገንዘብ በላይ ትልቅ የምታገኘው ነገር ይኖራል። ግን ደግሞ በዚህ ሁኔታ አይደለም ያን ነገር ልታገኝ የምትችለው። ያን ነገር ልታገኝ የምትችለው ስትረጋጋና ነገሮችን በሙሉ በሲስተም ስትሄድ ነው ብለው ከዚህ በላይ ልልህ አልችልም ብለው ትታው ትሄዳለች። ታዲያ ናቴም ግራ ይጋባል። መሀል መንገድ ላይ ቆሞ በጣም ግራ እየተጋባ ይች ልጅ ግን ምን እያለች ነው? ምንም አልገባኝም ይላል። ታዲያ ወደ ቤትም ይመጣል። ወደ ቤት ሲመጣ ቤት ብቻዋን ቁጭ ብላ ነበር። እንግዲህ ከዚህ በፊት እንዳየነው ቤትን ሰላም ማለት ትፈልጋለች። እሷ በጣም መቅረብ ትፈልጋለች፣ ልታወራ ትፈልጋለች። ናቴ ግን ፈቃደኛ አይደለም። ሊያዳምጣትም ቼክ ሊያረጋትም አይፈልግም ነበር።
ታዲያ ዛሬ ግን ልክ እንዳደሰው ሆኖ ቤቲ እንዴት ነሽ ይላታል። ደህና ነኝ እንዴት ነህ ትለዋለች። እሷም ታዲያ ዛሬ እንዴት ነው ደህና ሆነሃል ትለዋለች። ምን ማለት ነው ይላታል። አይ እስከ ዛሬ እኮ ሰላም አትለኝም ነበር፣ ሰላም ስልህ ራሱ ታመነጨጭቀኝ ነበር፣ ዛሬ ግን በጣም ደስተኛና ደህና ሆነ በሰዓት አናገርከኝ ትለዋለች። አይ ሌላ ጊዜ እኮ ስናደድ ነው፣ ዛሬ ስላልተናደድኩ ነው ይላታል። ኦኬ ለዛ ነው እንዴ? እንደዛ ከሆነማ ውጭ ወጥተን አቶ ገዜ እስከሚመጣ ድረስ ቡና ጠጥተን እንምጣ ትለዋለች። ታዲያ አባቴ አቶ ገዜ ነበር እስከ ዛሬ የሚለው፣ አባቴ የት ሄዶ ነው ይላታል። አልመጣም ትለዋለች። ስለዚህ ውጭ ሄደን ቡና እንጠጣ ስትለው እሺ ይላታል። ግን የምር ነው ትላለች። ቤቲ ግራ ተጋባች። ማለት እስከ ዛሬ ብዙ ነገር ስትለምነው ብዙ ነገር ልትቀርበው ስትሞክር እሱ ይርቃት ነበረ። ዛሬ ግን በአንዴ ጭራሽ እሱ ሆነ መቅረብ የፈለገውና ነገሮች ተቀያየሩባት። ግን እርግጠኛ ነህ ትለዋለች። አዎ እርግጠኛ ነኝ ይላታል። እንደዛ ከሆነማ በል ተነስ ትለዋለች። ታዲያ ተያይዘው ቡና ሊጠጡ ወደ ውጭ ይወጣሉ። ታዲያ ወደ ውጭ ከሄዱም በኋላ ትንሽ ቆይተው ሲመለሱ አቶ ገዜ ቀድሞ መጥቶ ነበር። አቶ ገዜ ሲመጣ ቤቲ ቤት አልነበረችም። ታዲያ ወደ ቀድሞ ባለቤቱ አለምዬ ክላስ ይገባል። ወደ አለምዬ ክላስ ገብቶ አንቺ በጣም ታጠያለሽ፣ እብድ ነሽ እኮ ይላታል። ይሰድባታል። ታዲያ በስተ መጨረሻ እናቴ ልጅሽን በጣም ነው በሚያስጠላው እንዳንቺ ግን ቢኖር ኖሮ በህይወት ገለው ነበር፣ ለነገሩ ሞቷል እንጂ ይላታል። ታዲያ ሲላት አለምዬ ትሁት ስታዝናናትና አእምሮዋን ስታሳድግላት ስታሳድስላት ወይ ደግሞ በቃ ጥሩ እንደሆነችና እብድ እንዳልሆነች ጤነኛ እንደሆነች ስትነግራት ስለነበረ ሻል እያላትና አይምሮዋ ወደ ራሷ መመለስ ጀምራ ነበርና አለምዬ ታዲያ እናቴን ሲሰድብባት እናቴን በጣም የምትወደው ልጅ ስለሆነ ልጄን አትስደው በቃ በማለትም የአቶ ገዜን ጉሮሮ ታንቀዋለች። እስከ ዛሬ ሽሽ ብላ አልቅሳ ነበር የምትደፋው። ታዲያ አቶ ገዜ ግራ ተጋብቷል። ይቺ ሴት ምን አግኝታ ነው? እንዴትስ እንደዚህ ልትሆን ቻለች? እንዴት እጇን ልታነሳ ቻለች? በማለትም በጣም ግራ ተጋብቶ ይገረማል። ቆሞ መያየት ነበረ። ታዲያ ስትለቀው ይልክ አቶ ገዜ ትሰማኛልክ? ይበቃሃል እስከ ዛሬው። ለማንኛውም የሞተ ሰው አይወቀስም አይሰደብም ብትለዋለች። ታዲያ አቶ ገዜ መልስ ሰጣል። በዚህ ሰዓት ጸጥ ብሎ ነበር ክላሱን ዘግቶ የወጣው። ታዲያ ሳሎን ቁጭ ብሎ ብቻውን ነገር እየበላ ያለ ናቲና ቤቲ ተከታትለው ይመጣሉ። ታዲያ ቤቲ ትደነግጣለች። እንዴ ዛሬ ደግሞ እንዴት ፍቅር ወረደ? እንዴት ታረቃችሁ እና አንድ ጋር ልትመጡ ቻላችሁ? ይላታል። አይ አቶ ገዜ ለማንኛውም ሊያናግርህ ይፈልጋል ትለዋለች። ታዲያ ናቲም አዎ ላናግርህ እፈልጋለሁ ይላል። ምንድን ነበር ይለዋል። ገንዘቤ እንድትሰጠኝ እፈልጋለሁ ይላል። ገንዘብ አትበል ተወኝ፣ ከዚህ በኋላ የምን ገንዘብ ነው የምሰጠህ? ሲያምር ይቀራል ይላል አቶ ገዜ። ታዲያ ናቲም እየጮኸ አንተ ምንድን ነው የምትለው? ታመጣታለህ ይላል። ታዲያ በዚህ ጮት ላይ የአቶ ገዜ የቀድሞ ባለቤቱ የናቴን ድምጽ ትሰማለች። ወይ ናቴ ልጄ ድምጽ ነው የሰማሁት ወይስ አብጄ ነው ትላለች። አብጄ እንደነው እንዳልል ደግሞ ትሁት እንድብድ እንዳልሆንኩና ጤነኛ እንደሆንኩ ነግራኛለች። ስለዚህ የናቴ ድምጽ ነው የሰማሁት በማለት ከመኝታዋ ተነስታ ከፍራሿም ላይ እየተንቆራጠጠች ታዳምጣለች። ናቲም ጮቱን ቀጥሎበታል። አቶ ገዜ ታዲያ አትጮህ ይላል። አቶ ገዜ ግን አትጮህ የሚለው ያቺ የቀድሞ ባለቤቱ የልጇን ድምጽ እንዳሰማ ነበር። ታዲያ እናትና ልጅ እናትም እዛ ውስጥ ትጨነቃለች። ልጅ ደግሞ ምን አለብኝ እናቴ ቤት ትኖራለች ብሎ አላሰበም። ግን እሱም ይጮዋል። እንዲህ በእንዲህ ያለ ነበር ድራማው ያለቀው። እንግዲህ በቀጣይ ክፍል በሌላ ቪዲዮ የምንገናኝ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ተሰንብቶ ባይ ባይ።